አይሾ ስፒድ አዲስ አበባ የነበረውን ቆይታ ጨርሶ ከአዲስ አበባ ቢወጣም ዓለም ግን ትኩረቱን አሁንም አፍሪካና ኢትዮጵያ ላይ ማድረጉን እንደቀጠለ ነው። ውድ ቤተሰቦቼ ከግራም ከቀኝም የተሰማ ያለው ነገር ስለ አፍሪካና ስለ ኢትዮጵያ ነው። ሞዴላችን ሀሴት ምን ያህል ኢትዮጵያን መወከል እንደምትችል አሳይታለች ማለት ነው። እንዲሁም ሃምብል የሆነው በጣም ትሁት የሆነው አዶናይም እንግዲህ ከራሱ ክብር ይልቅ ለሰው የሚሞት ሰው እንደሆነ በድጋሚ አሳይቷል። ከታላላቅ ሰዎችም እንግዲህ የምስጋና ቪዲዮ እየጎረፈለት ይገኛል። ውድ ቤተሰቦቼ ዛሬ የምንመለከተው አይሾ ስፒድ ኢትዮጵያ ውስጥ የነበረውን ስትሪም እንዴት ተመለከታችሁት? ኮመንት አድርጉ። አሁን ዓለም ስለ ኢትዮጵያ ምን እያለ ነው? ይሄን ቪዲዮ አይተን እንመለስ። አይሾ ስፒድ ኢትዮጵያን ከለቀቀ ሰዓት ጀምሮ ዓለም ስለ ኢትዮጵያ እያወራ ይገኛል። አፍሪካውያን በኩራት እንዲህም ሲል ሲናገሩ ይደመጣሉ። አወር ማዘርላንድ ኢትዮጵያ እናታችን ነች፣ የሁላችንም እናት ነች። አይሾ ስፒድ ያደረጋችሁት አቀባበል እጅግ በጣም የሚገርም ነው። እባካችሁ አፍሪካውያን ንቁ፣ እንደ ኢትዮጵያም ሆኑ ሲሉም ይደመጣሉ። እጅግ በጣም ብዙ የሚገርሙ ነገር ግን የሚታወቅልን ብለን የምናስባቸው በዓለም ዘንድ የማይታወቅልን ቀን አቆጣጠራችን የአድዋ ድልን ጨምሮ ብዙ ባህል እሴት ባለቤቶች ኢትዮጵያን ያስተዋወቀው አይሾ ስፒድ ዛም ባሻገር በሀገራችን ልጆች እጅግ በጣም የኮራንበት የወንድምነት ፍቅር የታየበት ለአንደኛው መለወጥ አንደኛው ታዋቂነት ኢጎን ገሎ ለሱ እየተወረወረ እየተገፋ አንዱን ለማስተዋወቅ አዶናይ የሄደበት ርቀት እጅግ በጣም አስደማሚ ነው። ሴትነቷን ዳግመኛ ያሳየችበት ኢትዮጵያን ኩራት ብቻ ውበት ብቻ ሳይሆን በአስተሳሰብ በአመለካከት ጭምር ላቅ ያሉ እንደሆኑ ያሳየችበት አጋጣሚ ተፈጥሯል። በጥቂቱ ዓለም ስለ ኢትዮጵያ ምን እያለ ነው ላጋራችሁ። Ethiopians are the heart of Africa. Ethiopians are the true motherlands. Ethiopians are the amazing people. In fact, my Ethiopians, I must visit Ethiopia. I must come to Ethiopia. One thing I am noticing that from at least from this video is that it is extremely clean in Addis Ababa. So I'm watching iShow Speed in Ethiopia at the moment, right? And one of the things that baffled me, right, was there in 2018, right? We're in 2026. They're in 20. Black Africans, we celebrate our freedom. They celebrate their victory. Ethiopia. Anytime I see Ethiopian content, one thing stands out immediately. History, pride, and beauty run in your DNA. Beauty coming from Ethiopia is timeless. It's elegant, it's royal, it's ancient. Ethiopian women, your features, your grace, your presence, unmatched. ከብዙ በጣም በጥቂቱ ነው አሁን ያሰማችሁት ስለ ኢትዮጵያና ስለ አይሾ ስፒድ ጉብኝት እየተደረገ ያለው ቪዲዮ እየተሰራ ያለው ቪዲዮ እጅግ በጣም የሚገርም ነው። በዛ ሾው ላይ ወይም በዛ ላይቭ ስትሪም ላይ የታየው ሌላው ታምራዊ ክስተት ምንድነው? በኢትዮጵያ ትልቅ ፎሎወር ያለው እንግዲህ በኢትዮጵያ ሁለተኛው ብዙ ፎሎወር ያለውና በጣም ተጽዕኖ ፈጣሪ የሆነው አዶናይ እጅግ በጣም ያልተጠበቀ ነገር አድርጓል። የራሱ ፌምነት የራሱ ኢጎ ሳይወጥረው ለዛ ኢትዮጵያዊ አይሾ ስፒድ ምን ያህል ዋጋ ሲከፍል እንደነበረ ታይቷል። የነበረው ሞመንት ላሳያችሁ ጋይስ። አይሾ ስፒድ ተመልከቱ። ተዘጋጀ ና እዚህ ጋር ና። አንቺ ፎከስ ተዘጋጅ። አንቺ እዚህ ጋር ተዘጋጅ። አንቺ እጂ በቃ ተዘጋጅ። ማሪያ እዚህ ጋር ሆኔ ከሷ ኖ እናንተ ከኛ ጀርባ ነው የምትቆሙት። ዚመር የታሉ? ከኋላችን ነው እንደዚህ የምትቆሙት ምናምን እዚህ ጋር ነው ታለና እሷ ትጨርስ መጀመሪያ። አይዞ ዊ ጋት ዲስ ያ ሌትስ ጎ ጀግና። በጣም ፈርቷል እኮ ባይዞ በኢየሱስ ስም ግን ማለት ነው አዶናይ ሴኩሪቲ ኳላችሁ ትለያላችሁ። ነፋ ብላችሁ ቁሙ። አዶናይ ትለያል። ዘ ፈርስት ሞመንት ነው እንግዲህ ገፋ ጋርድ ከፊታችን የስ ጀግና ማሪያ ጀግና ነሽ። ና ልክ ሲገናኙ አይሾ ስፒድ እና ኢትዮጵያዊ ስፒድ እዩት። አይሾ ስፒድ ራሱ ኤክስፔክት አላረገም። ተመልከቱ። ይሁን ይሄ ምንድነው እንዳትሉ ጋይስ
እኔ ለአዶኒ ነው በቃ የተደሰትኩት ማለት ነው። ምን ያህል እዛ ጋር ለማድረስ እሱን በቃ ፌስ ቱ ፌስ ተገናኝተው እንዲያወሩ ምን ያህል ዋጋ እንደከፈለ ሁላችሁም ስለምታውቁ ማለት ነው። ከዛ ምን ተፈጠረ? ወይኔ ግን ገረጣን እኮ ማርያም፣ እንደ ህዝብ ነው የገረጣ ነው ማለት አልገባችሁ? ሙሉ ህዝቡ ነው የተሳቀቀው። በቃ ልጁ ምላሱን ነው ያወጣው። በቃ አማርኛ ሁሉ ነው የጠፋበት ማለት አማርኛ ጠፋበት። በአማርኛ በምታውቀው ቋንቋ እንኳን ኢትዮጵያን አስረዳ ሲባል ጠፋበት ማለት ነው። እዚህ ጋር ተመልከቱ። አሁን አዶኒ ያስተረጎመ ለስፒድ እድል እንዲሰጠው ሲለምንለት ይሁ He loves you so much, man. He's been looking up to you for years, man. People have been making fun of him for doing your things. This guy is free. He's fire. He's got the dog in him, man. Can you give him a chance, bro? He can be international. I believe in him, man. He's the biggest, the greatest, the latest, the illest, the most fun. ይሄ እኮ ነው አዶናይን ሲያሳብደው የነበረ ኢነርጂ ግን I really appreciate you. አመሰግናለሁ። ስለወከልከኝ ኢትዮጵያ ውስጥ አመሰግናለሁ። Bro, who your dad? Who your dad? አባትህ ማን ነው? Who's your dad? አባትህ ማን ነው? ስሙን ንገረው። Who your dad? የት ነው ያለው አባትህ? ይሄን እንግሊዘኛ ግን እኮ ያገረጣል። አስቴር Bro, hey, I'm about to show you a picture. ክፉ ነገር የለም እንደ እንግሊዘኛ። ፎቶ አሳይኛለሁ። እኔ በልጁ አይደለም እኮ ምስል ሁላችንም እናቃለን ብለን የምናስብ ሰዎች ማለት ነው። የሆነ ፈረንጅ መጥቶ የሆነ የሚያውቅ ሰው መጥቶ ሲያወራ አይ አንችልም ሌላ እድል እንደሚሰጠው ቃል ገባለን። እዚህ ጋር ይው አዶናዩን እዚህ ጋር ይው ጋይስ አንድ ፎቶ ልነሳ ብሎ ሲጠይቀው ጋርዱ ገፋው ማለት ነው። በጣም የአዶናይን ትትና ያየሁት እዚህ ጋር ማለት ነው ጋይስ። የራሱ አካውንት ላይ ነው ይሄ ቪዲዮ የተለቀቀው ማለት ነው። እቺ የተገፋበትን ፓርት ቆርጦ ማውጣት ይችላል። አዶናይ ኢጎ የለበትም፣ አዶናይ ተንኮል የለበትም ምናምን ብለን ያኔ ስናወራ የተከራከራችሁ የተሳደባችሁ ሰዎች አሁንስ ምንድነው ምላሳችሁ? እግዚአብሔርን አሁን ምን ብላችሁ ሰበብ ታቀርባላችሁ? ታጋ የውጭ ዜጎች ናቸው፣ ማንንም የሚያውቁት ታሪክ የለም ማለት ነው። ኤኒዌይስ ግን አዶኒ በጣም በብዙዎች ዘንድ ተመስግኗል። እስኪ ይሄንን ቪዲዮ ተመልከቱ ጋይስ። People have been making fun of him for doing your things. This guy is free. He's fire. He's got the dog in him, man. Can you give him a chance, bro? He can be international. I believe in him, man. He's the biggest, the greatest, the latest, the illest, the most fire. Yeah! Look. I really appreciate you representing me in Ethiopia, bro. Cause look, I don't know why, bro. Who your dad? Who's your dad? Where your dad at? Mukini? Who your mom? Give you a chance, okay, bro? I'm gonna give you. አሁን ራሱ ሳይው ጋይስ የሚሰማኝ ስሜት ሌላ ነው። ሶስት ሆኑ እንግዲህ አይሾ ተደጋጋሚ እንደሚታወቀው አዶናይ ፌም ነው ኢትዮጵያ ውስጥ ምናምን ነገር በጣም ብዙ ሰው ያውቀዋል፣ በጣም ብዙ ሰው ይወደዋል ምናምን ነገር እና ጋርዶቹ እንዳይጠጋውላ ሲከልሉት ማለት ነው ክብሬ ምናምን አላለም። ስለዚህ ልጅ ኦኬ ለዚህ ልጅ ከፍታ ይጨነቃልና በቃ ይሄ ልጅ ያሰበበት ወይም ደግሞ እሱ አዶናይ ያሰበው እንዲደርስ ያሰበው ያቀደው ቦታ አለ። እዛ ቦታ እስኪደርስ ድረስ የቻለውን ነገር ለመርዳትና ለማገዝ ሲሞክር ተመለከትኩና ላለማድነቅ አልቻልኩኝም። እና እግዚአብሔር አምላክ እድሜ ጤና ይስጠ። ምክንያቱም ሲለምንለት አየሁኝ ሌላ እድል ሌላ ቻንስ እንዲሰጠው በጣም ጎበዝ ስትሪመር እንደሚሆን እና ደግሞ ምን ያህል አመት ሲከታተለው እንደነበር እንዴት ይወደው እንደነበር እየነገረው ያስረዳው ሌላ ቻንስ ወይ እድል እንዲሰጠው ሲያደርግ ስመለከት አልቻልኩኝምና እንዲህ መልካም እንደዚህ ቀን ብንሆን ኖሮ ሁላችንም የት በደረስን ነበር። እግዚአብሔር አምላክ ጨምሮ ጨማምሮ ይስጥህ። እግዚአብሔር አምላክ ያሰብከውን ያለምከውን ሁሉ ያሳካልህ። ከኃጢአት በስተቀር የልቡናን መሻት ሁሉ ይፈጽምልህ። ጌታ ይርዳውን ማለት ነው። አሜን 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 አሜን። ማርያምን ኦሪጂናል ማለት ነው የድሮ ይሄ በፊት የነበረው ተንኮል የሌለበት ኢትዮጵያውያን ማለት ነው። እነሱ አባቶቻችን ተንኮል የሌለባቸው ይሄ ሴራ ሰውን ጠልፎ ለመጣል ማለት ነው። የሆነ በቃ እንደዛ አይነት ልብ ውስጥ የለም። ልጁ ሰውን ሰፖርት ለማድረግ የተፈጠረ ሰው ነው። አብዛኛው ቲክቶከር አልሄደም። ለምን ላለመገርጣት ማለት ነው። እና አዶኒ ምን አይነት ሀምብልነት ነው? ካሌብንም ስሙት በማርያም years, man. People have been making fun of him for doing your things. This guy is free. He's fire. He's got the dog in him, man. Can you give him a chance, bro? He can be international. እኔ ምንም ልላችሁ አይደለም የመጣሁት በጣም ስለገረመኝና በቃ ይሄንን ልጅ አለማመስገን ንፉግነት ነው። አለማድነቅና አለማክበር ደግሞ በጣም በቃ ኋላ ቀርነት ነው። አለመሰልጠን ነው በእውነት
በጣም ሊመሰገን የሚገባው ልጅ ነውና ማይ ጋድ እኔ በጣም ያሳዘነኝ ብዙ ቪዲዮዎችን ያየሁት ወላውሉ በጋርዶቹ ተገፍቷል። ለዚህ ልጅ ሲባል ለአይሾ ስፒድ ኢትዮጵያ ለሚባለው ልጅ ሲባል የሱን ድሪም ከዳር ለማድረስ በእውነት መመስገን አለበት። አለማመስገን፣ አለማክበር፣ አለማድነቅ ንፉግነት። እግዚአብሔር ይባርክ በእውነት በጣም አዶኒ እንግዲህ እንደዚህ በጣም ብዙ ሰዎች ናቸው ባይዘው ስለ አዶና የተናገሩት። እኔ በጣም ካስገረሙኝ ውስጥ ማለት ነው ጋይስ ዩቲናስም ስለ አዶና አስተያየት ሰጠች። በጣም ብዙዎቻችሁ ታውቃላችሁ እንደ ደርቢ ነው የምናያቸው ምናምን እኛ ከስር ያለን ሰዎች ዩቲ ትበልጣለች አዶና ይበልጣል ምናምን እያ ሁለቱ ግን ምን ያህል እንደሚከባበሩ ዩቲ በድጋሚ ያረጋግጣልናለች ማለት ነው። ዩቲናስ ያለችውን ሰምተን እንምጣ እስኪ። አዶናይን ዛሬ እናንተ ያምባያል መጣው አላህ በሚያውቀው ይሄ ቀርቦ ለስፒድ ስለ ኢትዮጵያው ስፒድ ለውጪው ስፒድ ሲያሳድ አላህ ምስክሬ ነው። እንባይ መጣ። በጣም ነው ያሳዘነኝ። በጣም ነው የለፋለትና ቢሳካለት የኢትዮጵያው ስፒድ በጣም ነው ደስ የሚለኝ ወላሂ ላዚም በጣም አንጀቴን ቡጭ እንዲ ቀረብ ብሎ በቃ ሊነግረው እነዚህ ይወዳ በጣም ብዙ መጠብቀዋል እና ሰው ያሾፍበታል እንዲ ምናምን ሲል ከዛ ሁላ ሪካርድ አረኩት ስቶሪ ላደርገው ግን ከግማሽ ስለነበር ምንም ትርጉም የለውም ብዬ ነው እንጂ በጣም በቃ የሚያደው ነው ወላሂ ላዚም። ሰምታችኋል እንግዲህ እቺ ልጅ ዛሬም ለአዶናይ ሪስፔክት እንዳላት እኛ ምንድነው መሰላችሁ የታች ያለን ሰዎች ሰውን ወደ ታች ለመጎተት ስለምንፈልግ እንጂ እላይ ያሉት ይከባበራሉ ነው። አዶናይን በዚህ ሰዓት አለማድነቅ እጅግ በጣም ንፉግነት ነው ጋይስ። ደግነት በግሩ ሲሄድ አየው ሰው ሆኖ እሱም ማን ነው አዶናይ ነው እያለ ነው። አሌክስ ስሙት አሌቲዩ ማን ደግነት በግሩ ሲሄድ አየው በቃ ሰው ሆኖ ማለት ነው። በቃ ስሙ አዶናይ ተብሎ ላይክ ከራሱ አልፎ ለሰው መጥቀምን እንዴት እንደሆነ አሳየ። እኔ እንጃ እንዴት ብዬ ኤክስፕሌን እንደማረጋው ከቃል በላይ ሆኖብኛል። ብቻ ቢግ ደብሊው ኮሜንት ላይ ሜንሽን እያረጋችሁት ከዛ ውጪ ሚስ ወርልድ አፍሪካ አስተርጓሚዎች አብራችሁት የነበራችሁ ከስፒድ ጋር ከዛ ውጪ ደግሞ ይሄን ያህል ተከታይ አለኝ ብላችሁ ሳሰክሱ ራሳችሁን ላይ ሳሰቅሉ እዛ ጋር ላይ ክራውዱን ተቀላቀላችሁ ስታሳዩ ለነበራችሁ ራቼንም ጆን ዳንኤልም ጨምሮ ዳጊ ኦርተን በቃ ላይክ እዛ ጋር ሰው ሼም ሙድ ለመያዝ ምናምን ሼም ለማስያዝ ምናምን ይሞክራል። እናንተ ግን ቢግ ደብሊው እውነት ትለያላችሁ። ጆሺዬ አባቴ እሱ ነው ከዚህ ወሰደኝ ሁላ እኔ አልሄድም ብዬ ነበርና ከልብ አመሰግናለሁ። ጥሩ ምግብ ያሰጣችሁ ጥሩ ነገር አሳያችሁት ሁላ ይመቻችሁ። አይሾ ስፒድ ኢትዮጵያ ውስጥ ብዙ ቀን ይቆያል 3 ቀን ይቆያል ምናምን ፕላኑ እንደዛ ነበር የሚሉም ሰዎች አሉ። እንግዲህ እሱ አንድ ቀን ስትሪም አረገ ወጣ ነው የተባለው። ኦፊሻሊ እሱ መውጣቱን አናውንስ ባያደርግም ግን እንደወጣ ተነግሯል። ኤኒዌይስ ግን በነበረበት 5 ሰዓት ስትሪም ብዙ ነገር ነው ያየው። መርካቶ ገብቷል፣ ልብስ ገዛስቷል፣ እንዲሁም ደግሞ ቡናችንን ቀምሶ ከብዶታልና ጥሬ ስጋም አብልተውታል ምናምንና በቃ ስፒድ ብቻ he's a crazy guy by the way man በቃ እብድ ነው አይገልጸውምና የሆነ ሰዓት ፌንት ሊሰራ ነበር ማለት የት ነው መስቀል አደባባይ ላይ። የሚገርማችሁ እዛ መስቀል አደባባይ እሱን ለማግኘት ተሰብስበው ከነበሩት ውስጥ ጆን ዳንኤልና አዶናይ አንድ ላይ ተገናኝተዋል for the first time ማለት ነው። ህዝቡን እያያችሁት ነው። በዚህ ሰዓትማ አንድ ነው መሆን ያለብን እንዴ ስፒድን ለመቀበል እንዳያችሁት ነው ቤተሰቦቼ። ደጋሚ ተቃቀፉ ትላለ ባይዘው ትላንትና ጆን ዳንኤል ያንገት አብሉን በልተውታል። ጎትተው አውርደው በሉት። ዛሬ ሀገራችን በአንድነት ቆመን የምናገለግልበት ሁላችንም የሀገራችንን ባንዲራ ከፍ የምናደርግበት እውነት ነው። በዓለም ሚዲያ የምንታይበት ትልቅ ቀናችን ነው። እውነት ነው። እንግዲህ ጋይስ
ያው በጣም ብዙ ነገር ተፈጥሯል። ስፒድ የኢትዮጵያ ካልቸራል ጭፈራዎችን ምናምን ጨፍሯል፣ ቀውጦታል ምናምን በቃ በጣም ብዙ ነገር ነው የተፈጠረው። የበላውን ምግብ ሲያደንቅ እዛ ጋር ሀሴት ጋር ተገናኝተው ለመጀንጀን የሄደበት ርቀት ምናምን በጣም የሚያስቅ ነው። ሀሴትም እንግዲህ ኢትዮጵያውያን ምን ያህል ኩራታችን ስቲል በልባችን የሞላ እንደሆነ በድጋሚ አሳይታለች። ቀጣይና እና ከ10 ፐርፌክት እንደሆን ካረጋግጥልሃለሁ ስትለው ያው ምን ይላል ጀለስ ቀጣይ ስመጣ ራት አብረን እንበላለን ወይ ራት አብረን እንወጣለን ወይ ምናምን ሲላት ያው እሱ አስብበታለሁ ብላ ነው የመለሰችልኝ። ያ ደስ ይለኛል ምናምን ነበር የሚለው ሌላ ሰው ቢሆን፣ እሷ ግን በድጋሚ ኩሩ መሆኗን አሳይታለች። እንዲሁም የኢትዮጵያ አቆጣጠር የቀን አቆጣጠራችን እኛ 2018 ላይ ነን፣ እነሱ 2026 ላይ ናቸውና መሀል ላይ ያለውን የ8 ልዩነት ማለት ነው በእድሜ ያካካሰው እሱ ገና 13 ዓመቴ ነው ኢትዮጵያ ላይ በቃ እያለ ነውና ብቻ በጣም ፈን ነበረ። በጣም ደስ ይላል። በጣም ደስ ይላል። ኢትዮጵያን በደንብ በዓለም አቀፍ ደረጃ አስተዋውቋል ማለት ነው። እንግዲህ የተወሰኑ ትዝብቶች አሉ። እስኪ እቺን ትዝብት እንስማ። የኢትዮጵያ መንግስት ፋራ ነው ማለት ፋራ ነው ብዬ ቪዲዮ አይሾ ስፒድን በሰንስራ ካልተቀበለው ብዬ ሰርቼ ነበረ። ፋራ ላለመባል ነው ማለት ምን አይነት አቀባበል ያደረጋችሁለት የሚገርም። ቱሪዝም ሚኒስትሯ ጭራሽ እንግሊዝኛ ታወራለች። እኛ ባለስልጣን እንግሊዝኛ የሚያወራ ከየት ነው ያመጣችሁት እንዴ? እና በደንብ ነው በቃ ቴንኪው፣ እናመሰግናለን። ለትችት ብቻ አይደለም እናመሰግናለን። ቱሪዝም ሚኒስቴር ይሄን ያዘጋጃችሁ ሰዎች በአጠቃላይ ሌላ ይሄን ሰውዬ እናመሰግናለን። አንተ ማለት ከሱ ከራሱ የተላከነክ በስነ ስርዓት በቃ ገብታችሁ ያደረጋችሁ በጣም ነው ፐርፌክት አድርጎ ያስረዳው። በቃ እናመሰግናለን። ማህፀን ማን ነው ሁሉ ነገር ይባር። ሌላ ሀሴት ማለት ነው ሞዴልነት ከሞዴልነት አልፎ ሪፕሬዘንት ኢትዮጵያ ሪፕሬዘንት ማድረግ እንደሆነ ያሳየችን ነው። ትክክለኛ ለምን እንደተሸለመች አሁን ገብቷቸዋል። ደግሞ ግሬስፉል ምናምን ብላ አይሾ ስፒድ አስተያየት ግን አልተመቸንም። አስተያየትክ እንኳን እሷን ማንንም እንድታይ አንፈልግም በመጥፎ አይን ገብቶሻል አማን እንጂ በተረፈ ፒስ ነው። ላጭ በላጭ ነው ያደረገችው። እንዲህ ነበር ሲያየት የነበረው። ላጭ በላጭ መሆን ይቻላል፣ መንካት ነው ማይቻለው። ለማንኛውም ወደ ቀጣዩ ወደ ዋናው ቶፒካችን ስንገባ ሆዴን አሳመምከኝ እኮ አይሾ ስሎ ነው አይሾ ኢትዮጵያ ማለት ሆዴ ቆሰለ በቃ በሚያደርጉት ነገር ቆሰለና ሰዎች ሙድ ይዙ ፓላው ሙሉ እንደ ሀገር ነው እኮ የቆሰል ነው ምን who cares እንግሊዘኛ who cares አልኩኝ። በቃ እንግሊዘኛ ለመቻል ኖርማል ነው፣ ማናችንም አንችልም። ዋናው መዳፈር ነው። አንተ አማርኛም ያንቃል ችግሩ እሱ ነው። ነገር ባይጎልሽ በአማርኛ ራሱ በደንብ ማውራት አልቻለም። ምን ይወጣልሃል? ምን አጠፋ ማለት ቁጭ እኮ ነው። ስፒድ ማሳቅ ነው አላማው አይደለ? የአይሾ ስፒድ ስትሪም ከዛ በላይ እንዴት ያስቅ። እኔም ብቻ አይደለም መቼ የሚያሳቀው እንደዛ በሆድ ያንፈራፈረኝ ያኑላ ሰው ነው። የካም ዳውን ፓርት አሳክተዋል። ዋናው ነገር ደግሜያቸው ሁላ ስፒድ ያስቀኛል። እንዳይደብር ማለት ህይወት ይለወጥ። አሜን በል አንተ አሜን በል። በየሀገሩ ጊዞር ከአውሮፓ እስከ ኤዥያ እስከ አሜሪካ ድረስ ዙር አብረኸው። እውነቴን ነው የምልህ ምንም አልልም። ሌላ ችግሮቻችንን እናውራ። እንደዚህ ማለት ልቤ ነው ስንጥቅ ያለው በቃ የአፄ ኃይለ ሥላሴ መኪና ካር ኮሌክሽን ውስጥ ገብተው አውራሪስ ውስጥ ማለት ነው ያኛው አውራሪስ ውስጥ እኔም አስጎብኝቻቸዋለሁ። ገብተው ሲተኙ ሲነካኩት ምናምን ቤተክርስቲያን ውስጥ የተደረገው ነገር ምናምን ያም አልኩ ይከብደናል እንደ ኢትዮጵያዊ። ግን አቧራ አይጠጣው ይሁላ ቅርጽ አቧራ ከሚጠጣው ምናምን ብር ያመጣ። በቃ ብር ካላመጣ ምን ያደርጋል? ታሪክ ተሸክሙ የአባቶቻችንን መተኛት ብር ማምጣትና ለአሁን ላለው ትውልድ መጠቀም መቻል አለብን። ስለዚህ በቃ ይሁን ሳክሪፋይስ ነው። የምፎክሩ ሰዎች በጣም ያምር ነበር፣ ግን በመሀል ሴቶቹ በተለይ ስስቱ ነበር። አፍ ውስጥ ልገቡ ልልሹ ነው አፎክሪ ማርፈሽ እንዲ ጣይቱ እንዲ ነው ስታረግ ማን ያስተማራችሁ? የኔን ፔጅ አትከተሉ፣ ፎሎ አድርጉ የኔን ፔጅ። ለማንኛውም ልልሹ ነው ፓርት ተመችቶኛል ብራዘር። እኛ ይኸውልህ እንደ ህዝብ አሁን እድሜ ለአዶናይ እንደ ህዝብ ያንተ ጉዳይ እያሳሰበን ነውና አዶናይ አጀንዳ አድርጎ ሰጥቶናል ያንተን ጉዳይ። ሁሉም ሰው አንተን እንዲደግፍ አዶናይ መንገድ ከፍቷል። በቃ አሁን ሁሉም ሰው አንተን መደገፍ በሚፈልግበት ሰዓት ላይ አንተ ደግሞ አማርኛውንም ተናግረህ እንኳን ራስህን ሀገርህን በደንብ ፕሮሞት ማድረግ አልቻልክም። ብቻ ፈጣሪ ካንተ ጋር ይሁን። ራስህ ላይ ወጥረህ ስራ፣ ማንንም አትስማ። አሁንም ቢሆን ሰግጥ ነው በቃ ሰግጥ የሚለው ነገር ያስኬዳል አሁን ማለት
ሳቁን የሚያስቀኝ የትኛው ፓርት እንዲህ እንዳሳቀው ባቀው ያልተኛው ስፒድ እኮ ይገላቸዋል ማለት ወይኔ ጉዴ እንደ ኧረ በአልቲ ለካ ተፋፍረን ነው ቅሌታሞች። የትኛው ፓርት ነው እንዲያሳቀ ነቢል? በማርያም የትኛው ፓርት ነው? እኔም አብሬ ልሳቅ። ቆሰልን እኮ ወገን። የፈለገ ፌመስ ልትሆን ትችላለህ። ከ4 ሚሊዮን በላይ ፎሎወር ኢትዮጵያ ውስጥ ታዋቂ የፈለግከውን ያክል ልትሆን ትችላለህ። ግን ደግሞ ልክ ካንተ የበለጠ ሲመጣ ልክ እንደ አዶናይ ትገፋለህ፣ ውጣ ትባላለህ ማለት ነው ከካሜራው። በጣም የሚገርመው ግን አዶናይ እኔ ታወቃለሁ 4 ሚሊዮን ፎሎ አለኝ ፌመስ ነኝ ምናምን ተገፋው ብሎ ወደ ኋላ አላለም። እየተጋፋ ስንት ሰዓት ሙሉ እየተጋፋ ሲያስተረጉምለት አይዞ ሲለው አዶናይ ተነስ ፎቶ ሲሉት ሊነሳ ሲገባ ውጣ ሲባል አረ ውጣ እያሉኝ ነው እኮ እነሱ ሲል ሲገፉት እንደገና እየሄደ አይዞ ሲለው ስለራሱ ክብርም ሆነ ስለራሱ ምንም እኔ እንደዚህ ማለት ሳይል ያንን ልጅ ለማገዝ እግዚአብሔር እኔ እንኳን ኖርማል ምንም ፎሎ ሳይኖረኝ ውጣ ብሎ ቢገፋኝ እንዴት ገፋኛል ብዬ ምናምን ደንፎ ጭሬ ነው ጓልል የምችለው ማለት ነው። በቃ የራሱ ጉዳይ ብዬ ልሄድ የምችለው ምን አባቱ ምናምን ብዬ ማለት ነው። አረኛ ወጣት ነን ግን አይመጣም እንደ አዶናይ አንችልበትም እንደዚህ በቃ እኔ አሁን አዶናይ የፈለገ የሆነ ሲናገር ቢሰሰት ምናምን ራሱ ቢያንስ እንደዚህ አይነት ነገሮች መርጫ ይለታል ማለት ነው። እኔ በጣም ነው በቃ ሲገፉት ሲገባ ሲያስተረጉምለት ልጁ በጣም የኢትዮጵያ ስፒድ ይደነግጣል ምናምን አይደል? በጣም በእናታችሁ ግን በቃ አሳዘነኝ እኮ ማርያም ነው። አረ ይመች እናቴ ትሙት ይመች። ሁለቱም ያሳዘኑኝ። አዶናይም ያ የኢትዮጵያ ስፒድም በጣም ነው ያሳዘኑኝ። ጋይስ እንግዲህ ብናወራ አያልቅም ይሄ ጉዳይ። ጸጋዬ ግን ለመጨረሻ ጊዜ ያለውን ስሙትና በቃ ፍርስ ብላችሁ ውጡ። ይሁት ይሄን ቪዲዮ እኔ አዶናይን ያሳዝነኝ አንጀቴን ይበላኝ። እንደዚህ ተጋግጦ ከኋላ እየሮጠ ይተረጉምለታል። አንተኛ ባናሳዝን ይሄ ኢትዮጵያ ሾው ስፒድ የምትባለው እኛ ባናሳዝን ህዝቡ ባያሳዝን አዶናይ ያሳዝን። እንደው መሰረታዊ ቋንቋ አትማርም? እንደው መሰረታዊ ደህና ነህ እንዴት ነው የሚለውን እንኳን ሰው 3 ቋንቋ ነው የሚችለው ከእንግሊዘኛ። ካም ዳውን የሰማሁት yes no እንዴ ወይኔ ጸጋዬ ተው በእናትህ ሙዳት አይ ላቭ ዩ የሚችለው ይጠፋባል። አንዳንዴ ግርግር ሲበዛ ይጠፋባል። በአማርኛ አስረዳ ስለ ሀገር ብለው ሲሰጡት አንድ ጊዜ እድል ያበደለው ብሎ ወጣ። እሱም ፓርት ነው ያልኳቸው አያችሁ። እኔ አንድ ሰውዬ ደግሞ ማመስገን ፈልጋለሁ። ቀይ ሰውዬ እዛ አድዋ መታሰቢያ ሊድ ሲያረጋቸው የነበረ ቀይ ሰውዬ ጥቁር ቲሸርት ያደረገው አንተ ባታስረዳ ምንም ልጁ የሚያውቀው ነገር የለም ብሎ መሯሯጥ። ቆንጆ አድርጋ አስረድታል፣ ጥሩ አሳይታል። እናመሰግናለን አባት። ይሄ ኢትዮጵያ ሾው ስፒድ የምትባለው ግን ሩጫ ራሱ አትችልም እንዴ? አሮጥም ዳሽ ማሮጥም እኮል ወለ ነገር ምን ያገባኝ። እንግዲህ ቤተሰቦቼ አይሾ ስፒድ ሲመጣ ኢትዮጵያ ውስጥ እና ሀሴት ተጨብጭቦላቸዋል። እንዲሁም ሰላማዊት ካሳ የቱሪዝም ሚኒስተሩ አይ ቲንክ ስም ከተሳሳትኩ በጣም ይቅርታ፣ እሷን በጣም ተመስግናለች፣ ተጨብጭቦላታል። እንዲሁም የአዶናይ ትህትና እንግዲህ ከቃል በላይ እንደሆነ የዋነቱ፣ ደግነቱ ለሰዎች ብሎ የራሱን ክብር ዝቅ ማድረግ የሚችል እውነተኛ ኢትዮጵያዊ መሆኑን በድጋሚ አስመስክሯል። እንዲሁም ደግሞ በዚህ ግርግር ጆን ዳንኤል እና አዶናይ በድጋሚ ተቃቅፈዋል ማለት ነው። ውድ ቤተሰቦቼ እነዚህን የመሳሰሉ ወሬዎችን ይዤ ቆየው ከናንተ ጋር። ለማንኛውም ምን አሳቃችሁ? ምን አስገረማችሁ? የስፒድን እብደት የማታውቁ ሰዎች ምንድነው አሁን ይሄ ልትሉ ትችላላችሁ። ግን ስፒድ ማለት እንዲህ ነው። እሱ እንደሱ መሆን ካልቻል ፌመስ መሆን አንችልም። ሲጀመር ዓለም ላይ አቴንሽን ለመያዝ ከፈለግ ክሬዚ መሆን አለብህ ነው በቃ። ይሄንን እኔ ማምንበት እምነት ነውና የምር ታዋቂ የምር ተጽዕኖ ፈጣሪ መሆን ከፈለግ ክሬዚ መሆን አለብህ። ክሬዚ የምትሆነው በመጥፎ ፓርት አይደለም፣ በጥሩ ፓርት። ጥሩንም መጥፎንም ቀላቅለም ያዝ ከቻልክ ያዝ፣ ግን በጥሩ ፓርት ሰዎችን ሳትሳደብ፣ የሆነ ሃይማኖት ሳትሰድብ፣ የሆነ ብሔርን ሳትሰድብ፣ የሆነ ሰውን ሳታቃልል አንተ ብቻ ክሬዚ በመሆን ዓለምን እንደዚህ ኮንትሮል ማድረግ እንደሚችል አይሾ ስፒድ አሳይቷል። ቤተሰቦቼ በቀጣይ አዳዲስ የሚወጡ መረጃዎች ካሉ እንዲሁም መርካቶ ላይ ልብስ ያለ አግባብ ውድ አድርገው የሸጡ ሰዎችም ሊከሰሱ ይችላሉ እየተባለ ነው። የኢትዮጵያን ገጽታ የሚያበላሽ ስራ ስለሰሩ እንግዲህ ቱሪዝም ሚኒስቴር ክስ ሊመሰርት ይችላል። ቀጣይ የምንመለከተው ይሆናል። ለማንኛውም ለዛሬ አመጣውላችሁ
እነዚህን የሚመስሉ ነበር። በቀጣይ በሌላ ቪዲዮ እንገናኛለን። ሰላም ለእናንተ ይሁን። እንዳይሾ ስፒድ እንበድ። እበዱ ጋይስ፣ እበዱ። ካበዳችሁ ታዋቂ ትሆናላችሁ። ይመቻችሁ። ቻው